የሕይወት ዘመን ጥምረት ነው። ስለሆነም አንድ ወንድ እና አንዲት ሴት አንድ ሥጋ በመሆን ባልና ሚስት መሆን ነው። ረዳትና ድጋፍ በመሆን በፍቅርና በእርካታ በአንድነት የመኖር አጋርነት ነው። ጋብቻ በእግዚአብሔር ፈቃድና ምሪት በመጽሐፍ ቅዱስ እውነትና በተጋቢዎች ስምምነት የሚመሰረት ሲሆን ቅዱስ ጋብቻ በክርስቶስና በቤተ ክርስቲያን መካከል ያለውን የፍቅርና የአንድነት ምስጢር የሚያመለክት በመሆኑ ሁለቱ ተጋቢዎች ትዳራቸውን በፍቅርና በመከባበር ሊመሩት ይገባል። ይህንም በኤፌሶን 5:21-33 ባል ሚስትን መውደድና መንከባከብ እንዳለበት፣ ሚስትም ባሏን መውደድ መገዛትና መታዘዝ እንዳለባት ያስተምረናል። እንዲሁም በአንደኛ ቆሮንቶስ ምዕራፍ 7:3 ባል ለሚስቱ የሚገባትን ያደርግላት፣ እንደዚሁም ደግሞ ሚስቱ ለባሏ የሚገባውን ታደርግለት ይላል። የእርስ በርስ መከባበርና መዋደድ ለትዳር ትልቅ ሚና አለው። በዚህም መሰረት አዲስ ተጋቢዎቹ ከዚህ በታች ያለውን ጥያቄ አዎን ወይም አይደለም በማለት የሚመልሱ ይሆናል። አንተ ወጣት ብርሃኑ ከዲር አጠገቤ ከቆመች ከወይዘሪት ደመቀች ላምቦሮ ጋር ቅዱስና ክቡር የሆነ የጋብቻ ቃል ኪዳን ለመግባት ፈቃደኛ ነህ? አዎ። አጨብጭቡለት። አንቺ ወይዘሪት ደመቀች ላምቦሮ አጠገብሽ ከቆመው ከወጣት ብርሃኑ ከዲር ጋር ቅዱስና ክቡር የሆነ የጋብቻ ቃል ኪዳን ለመግባት ፈቃደኛ ነሽ? አዎ፣ ፈቃደኛ ነኝ። አጨብጭቡ። ቃል ኪዳን የሚገባበት ጊዜ ይሆናል። ፊቷን እያየህ ወደ እሷ ተመልሰህ እኔ ወጣት ብርሃኑ ከዲር አንቺን ወይዘሪት ደመቀች ላምቦሮን የቃል ኪዳን ሚስቴ እንድትሆኚ ፈቅጄ ሲያገባሽ ሞት እስኪለየን ድረስ በደስታና በሐዘን በጤንነትና በበሽታ በሀብትና በድህነት ጊዜ ሁሉ ታማኝና አፍቃሪ ባል እንደሚሆንልሽ በእግዚአብሔርና በዚህ ሕዝብ ፊት ቃል ኪዳን እገባልሻለሁ። ለገባሁልሽ ቃል ኪዳን ምልክት ይሆንልሽ ዘንድ ይህንን ቀለበት አጠልቅልሻለሁ። አጨብጭቡበት። ታችን ደመቀች እንዲሁ ቃል ኪዳን የሚገባበት ጊዜ ይሆናል። እኔ ወይዘሪት ደመቀች ላምቦሮ አንተን ወጣት ብርሃኑ ከዲርን የቃል ኪዳን ባሌ እንድትሆን ፈቅጄ ሳገባህ ሞት እስኪለየን ድረስ በደስታና በሐዘን በጤንነትና በበሽታ በሀብትና በድህነት ጊዜ ሁሉ ታማኝና አፍቃሪ ሚስት እንደሚሆንልህ በእግዚአብሔርና በዚህ ሕዝብ ፊት ቃል ኪዳን እገባልሃለሁ። ለገባሁልህ ቃል ኪዳን ምልክት ይሆንልህ ዘንድ ይህንን ቀለበት አጠልቅልሃለሁ። አጨብጭቡለት።
ደስተኞች ናችሁ? አጨብጭቡላቸው። እግዚአብሔር ይመስገን። አሁን ሻማን የሚያበሩበት ጊዜ ይሆናል። አንዳንድ ትናንሽ ሻማዎቻቸውን በእጃቸው ይይዛሉ። አድርገው ያሳያሉ። ለየብቻችን ነበርን የሚለው ነው። ይሄ ለየብቻችን ነበርን የሚለው ነው። አሁን ደግሞ አወርደው በትልቁ ሻማ በአንድነት ያበራሉ። በአንድነት በትልቁ ሻማ የሚያበሩበት ጊዜ ይሆናል። አይሆንም በሕይወት የሚጎታ እናመሰግናለን። እግዚአብሔር ይባርካችሁ። ከወደዳችሁ አጨብጭቡላቸው። በተቀደሰው ሕጋዊ ጋብቻ ለመጣመርና አብሮ ለመኖር በእግዚአብሔርና በዚህ ሕዝብ ፊት ተስማምታችሁ ቃል ኪዳን ስለገባችሁ ከዚህ በኋላ ባልና ሚስት መሆናችሁን እኔ መጋቢ ተስፋዬ አባቴ በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም አስታውቃለሁ፣ አጽናለሁ። እንግዲህ እግዚአብሔር ያጣመረውን ሰው አይለየው ተብሎ ተጽፏልና ጥምረታችሁና አንድነታችሁ እስከ ዕድሜ መጨረሻችሁ የጸና ይሆን ዘንድ ባረኳችሁ። በጌታ በኢየሱስ ክርስቶስ ስም የተባረካችሁ ሆኖ አጨብጭቡላችሁ። እነሱ ይንበረከካሉ፣ እኛ እንጸልይላቸዋለን። መሪዎች ወደዚህ ይመጣሉ። እያጨበጨባችሁ ሸኙልኝ መሪዎችን። እንጸልይ። እጆቻችንን ወደዚህ ዘርግተን እንጸልያለን። እጆቻችንን ወደዚህ ዘርግተን እንጸልያለን። እንግዳን ልጋብዝና ፓስተር ወደዚህ ትመጣለህ፣ ትጸልይላቸዋለህ። እኛ እንበልና እጆቻችንን ዘርግተን እንጸልያለን። ቅዱስ አባታችን ሆይ አንተ ታላቅ ነህ፣ ስምህ ታላቅ ነው፣ ስራህ ታላቅ ነው። በአንተ አሰራር የሆነውን ነገር ወግ ማድረግ አየን። ዛሬ የደስታን ቀን የሰጠ ስምህ ይባረክ። ለዘላለም አንተ ተባረክ። አምልኳችን ለስምህ ይሆን በኢየሱስ ስም። አሁን ጌታ አባትና መድኃኒት ሆይ እነዚህ ዛሬ ቃል ኪዳን የገቡት ባልና ሚስት ሆነዋልና በኢየሱስ ስም የተባረኩ ይሁኑ። ዘመናቸው የተባረከ ይሁን። ዕድሜያቸው የተባረከ ይሁን። ሁለንተናቸው የተባረከ ይሁን። ለቤተ ክርስቲያን ለዓለም ሕዝብ በሙሉ የሚፈለጉ ሰዎች ይሁኑ። እልፍ አእላፍ ይሁኑ። ከአምላካቸው የሚወለዱ ጌታ አባት ሆይ ልጆች ባንተ የተቀደሱ የተባረኩ ይሁኑ። ለአንተ ዓላማ የሚቆሙ በቤት ሥራ ደከመን ሰለቸን የማይሉ እስከ ፍጻሜ የሚሄዱ ሰዎች ይሁኑ። በጌታ በኢየሱስ ስም ሁላችንን ባርከን። ያገለገሉትን የተፈራረቁትን አገልጋዮችን ፈጽመህ ባርካቸው። ይህ ቤት የበረከት ቤት ይሁን። ይህ ቤት የሰላም ቤት ይሁን። ይህ ቤት የድል ቤት ይሁን። ይህ ቤት ጌታ አባቶ ከፍታ የምናገኝበት ቤት ይሁን። መንፈስ ቅዱስ በክብር የሚመላለስበት ቤት ይሁን። እግዚአብሔር ከፍ ከፍ በል። ድንቅ ነህ፣ ለዘላለም እናመሰግናለን። በሰላም አሳድረን በልጅ በክርስቶስ ኢየሱስ ድንቅ ስም ፓስተር እናመሰግናለን። እነሱ ተነስተው ይቆማሉ፣ መሪዎች ይቀመጣሉ። መጽሐፍ ቅዱሳዊ በረከት የምንሰጥበት የምንባርክበት ጊዜ ይሆናል።
እግዚአብሔር ይባርካችሁ ይጠብቃችሁም። እግዚአብሔር ፊቱን ያብራላችሁ ይራራላችሁም። እግዚአብሔር ፊቱን ወደ እናንተ ያንሳ፣ ሰላሙን ይስጣችሁ። በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም አሜን። አጨብጭቡላችሁ። እግዚአብሔር ይባርካችሁ። ዘመናችሁ ይባረክ። የደስታና የፍቅር የልምላሜ የበረከት ጊዜ ይሁንላችሁ። እንወዳችኋለን። ተያይዛችሁ ወደ ተነሳችሁበት ወንበር ተመለሱ።